ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሐምሌ 3 2018 ዓ.ም በዛሬው መረጃ ሰዓታችን የህወሓት ታጣቂዎች ዛሬ በአላማጣ በተሳፋሪዎች ላይ የፈጸሙት ግፍን በተመለከተ፣ ትናንት በቆየ ፈጨ የፖሊስ ልብስ ለብሶ ሲኖትራክ የሰረቀው ግለሰብ፣ በደሴ አካባቢ የ20 ሰዎች ህይወት ያለፈበት የታጣቂዎች ጥቃትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። ህወሓት ከትግራይ ክልል ወደ ተለያዩ የአገሪቱ ክፍሎች የሚደረገውን የሰዎች እንቅስቃሴ በራያ አላማጣ ሙሉ በሙሉ ማገዱ ተሰማ። የህወሓት ታጣቂዎች በአላማጣ ጥብቅ ኬላዎችን በመዘርጋት ባዶ አውቶቡሶችን ጨምሮ ማንኛውም የህዝብ ትራንስፖርት ከራያ አላማጣ እንዳያልፍ ከልክለዋል። ይህ ድርጊት በጦርነቱ ክፉኛ ለተጎዳውና ገና የጦርነቱ ጠባሳ ላልዳነለት ምስኪን ማህበረሰብ ሌላ የጭንቀትና የፍርሃት ምንጭ ሆኗል። ዛሬ ሐምሌ 3 2018 ዓ.ም ማለዳ ላይ የተከሰተው ይህ ክስተት የብዙዎችን ልብ የሰበረና መጪውን ጊዜ አስፈሪ ያደረገ ነው። ከተለያዩ የትግራይ ክፍሎች ተነስተው ወደ አዲስ አበባ ለመጓዝ አላማጣ የደረሱ አውቶቡሶች ጉዟቸውን እንዳይቀጥሉ በታጣቂዎች ተከልክለዋል። ታጣቂዎቹ ተሳፋሪዎቹ ሙሉ በሙሉ አውርደው አውቶቡሶቹ ባዶአቸውን አላማጣን ለቀው እንዲወጡ እያስገደዱ ሲሆን ዳግም ወደ ስፍራው እንዳይመለሱም ለአሽከርካሪዎቹ ጥብቅ ማስጠንቀቂያ ተሰጥቷቸዋል። በድንገት መንገድ ላይ የቀሩት መንገደኞች በከፍተኛ እንግልትና የነገ ዕጣ ፋንታቸውን ባለማወቅ ውዥንብር ውስጥ ወድቀዋል። ይህ ጥብቅ የጉዞ እገዳ የተጣለበት ዋነኛ ምክንያት በትግራይ ክልል እየተካሄደ ያለው አስገዳጅ ወታደራዊ ምልመላን በመሸሽ ክልሉ ለቀው የሚወጡ ወጣቶችን ለማስቆም የታለመ እንደሆነም ይናገራል። ይህም ወታደራዊ አፈሳ የሚደረገው ህወሓት ከፌዴራል መንግስቱ ጋር ለሚኖረው ዳግም ግጭት ሰፊ ወታደራዊ ዝግጅት እያደረገ ባለበት ወቅት ላይ ነው። ይህ የጦርነት ነጋሪት ድምጽ ለኛ ለኢትዮጵያውያን እጅግ አሳዛኝና ልብ ሰባሪ ዜና ነው። ከዚህ ቀደም በነበረው ትርጉም አልባ የትግራይ ጦርነት የሀገራችን ፖለቲከኞች በጊዜ መግባባት ባለመቻላቸው ብቻ በመቶ ሺዎች የሚቆጠሩ ዜጎች ህይወት በከንቱ አልፏል። ያ ሁሉ መከራ ከተስተናገደ በኋላ ቀድሞ እምቢ ያሉትን የሰላም ድርድር ተቀብለው በፕሪቶሪያ የሰላም ስምምነት መፈራረማቸው አይዘነጋም። አሁን ደግሞ ጥቂት ፖለቲከኞች የራሳቸውን የፖለቲካ ቁማርና ስልጣን ለማስጠበቅ ሲሉ ምስኪኑን ህዝብ ለሌላ የሞት ድግስ እያዘጋጁት ይገኛሉ። በዚህ የወንድማማቾች እልቂት የፌዴራል መንግስቱም ቢሆን ከእልህኝነት ፖለቲካ ሊወጣ ይገባል። መንግስት ነገሮችን በከፍተኛ የፖለቲካ ብስለት ተመልክቶ መተው ያለበትን ነገር ትቶ ለህወሓት አመራሮች ፖለቲካዊ መፍትሄ ሊሰጣቸው ይገባል እንጂ ወደ ጦርነት መገፋፋት የለበትም። በፓርላማ ፊት ቆሞ ያሸነፍነውን ጦርነት ነው ከተሸናፊዎቹ ጋር ቁጭ ብለን የተደራደር ነው እያሉ የፖለቲካ ትርፍ ለማግኘት መሞከር አላስፈላጊና ሀገር አፍራሽ አካሄድ ነው። ለኢትዮጵያ ሰላም ሲባል ፖለቲከኞች ቢሸነፉ ምን ችግር አለው? የፖለቲከኞች መሸነፍ የህዝብ አሸናፊነት መሆኑን ማወቅ የዘመኑ የፖለቲካ ጥበብ ሊሆን ይገባል። በሌላ አሳዛኝ ዜና የኢትዮጵያውያን መከራ በሀገር ውስጥ ብቻ አላበቃም። የህወሓት ታጣቂ ክንፍ የሆነው አርሚ 7 የተባለው ቡድን ጀነራል አብዱል ፈታህ አልቡርሃንን በመደገፍ ከሱዳን ፈጥኖ ደራሽ ኃይል ጋራ በጎረቤት ሀገር እየተዋጋ መሆኑ ተረጋግጧል። ሰሞኑን በሱዳን ድንበር አቅራቢያ በምትገኘው ስትራቴጂካዊቷ ኩርሙክ ከተማን ለመቆጣጠር በተደረገ እጅግ ከባድ ውጊያ በአርሚ 7 አባላት ላይ ከፍተኛ ጉዳት መድረሱም ታውቋል። በሱዳን ብሉ ናይል ግዛት በምትገኘው የኩርሙክ ግንባር የቀጠለው ይህ ጦርነት በርካታ ተዋጊዎች ህይወታቸውን ያጡበት የሞት ቀጠና ሆኗል። የአርሚ 7 ተዋጊዎችም ከአልቡርሃን ጦር ጎን በመሰለፍ በግንባር ቀደምትነት እየተዋጉ ሲሆን በጦርነቱም በአርሚ 7 አባላት ላይ ከባድ ጉዳት ደርሶባቸዋል። የቆሰሉ የአርሚ 7 አባላት በአስቸኳይ በመኪና ወደ ካርቱም የተወሰዱ ሲሆን ከነዚህም አንዳንዶቹ ከባድ የሕክምና እርዳታ ላይ እንደሚገኙ ተጠቁሟል። ይህ በሱዳን የቀጠለው ግጭት በድንበር ደህንነት፣ በህዝብ የዕለት ተዕለት እንቅስቃሴ፣ በስደተኞች ፍልሰትና በታጣቂ ቡድኖች ስምሪት ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ከፍተኛ በመሆኑ የኢትዮጵያ ፌዴራል መንግስት ሁኔታውን በንቃት እየተከታተለው እንደሚገኝም ታውቋል። የኢትዮጵያ ልጆች በሀገር ውስጥም በውጭ ሀገርም የፖለቲከኞች መጠቀሚያ ሆነው ደማቸው በከንቱ መፍሰሱ የህዝቡን ሀዘን አብዝቶታል። ጦርነት መፍትሄ አይሆንም። ወንድም ወንድሙን የሚገድልበት ሀገር የምትፈርስበት ይህ የመጠፋፋት መንገድ በአስቸኳይ ሊቆም ይገባል። ሰላም እና ብልሃት የተሞላበት ውይይት ብቻ ነው ሀገርን ከጥፋት የሚያድነው። በዋና ከተማዋ አዲስ አበባና በአካባቢዋ እየታዩ ያሉ የተቀናጁ የወንጀል እቅዶች የሚያጋልጥ ሌላ አዲስ ክስተት ተመዝግቧል። ትናንት ሐምሌ 2 2018 ዓ.ም ከቀኑ 10 ሰዓት ገደማ በኮየ ፈጬ አካባቢ የጸጥታ ኃይል አልባሳትን የለበሱ አካላት አንድን የሲኖ ገልባጭ መኪና በኃይል አስቆመው ሹፌሩን በመወርወርና መኪናውን በመንጠቅ መሰወራቸው ይታወሳል። ይሁን እንጂ ይህ በዕለቱ የተፈጸመ አስደንጋጭ የዘረፋ ወንጀል ብዙም ሳይቆይ በህብረተሰቡና በሌሎች አሽከርካሪዎች ፈጣንና የተቀናጀ እርምጃ
ሙሉ በሙሉ ሊከሽፍ ችሏል። ወንጀለኛው መኪናውን እያሽከረከረ በነበረበት ወቅት የገላን ኮንዶሚኒየም ነዋሪዎች ባደረጉት ክትትል በቁጥጥር ስር መዋሉ ታውቋል። በዕለቱ የተፈጸመው ወንጀል ህብረተሰቡ በእጅጉ ያስደነገጠና የወንጀለኞችን ድፍረት በግልጽ ያሳየ ክስተት ነበረ። የጸጥታ አካላትን ዩኒፎርም በመጠቀም የተሽከርካሪውን አሽከርካሪ ግራ በማጋባት መኪናውን እንዲያቆም አድርገው ሹፌሩ የተሰጠውን ትዕዛዝ አክብሮ ካቆመ በኋላ ወንጀለኞቹ ያለምንም ርህራሄ በኃይል በመጎተት ወደ ውጭ በመወርወር ተሽከርካሪውን ይዘው ተሰውረዋል። ይህ አይነቱ የወንጀል ስልት በህዝብ ዘንድ በህግ አስከባሪ አካላት ላይ ያለውን እምነት ለመሸርሸር የሚደረግ አደገኛ አካሄድ በመሆኑ ጉዳዩ ልዩ ትኩረት የሚያስፈልገው ያደርገዋል። ሹፌሩ በደረሰበት ድንገተኛ ጥቃት ሳቢያ ግራ ተጋብቶ በነበረበት ወቅት መረጃው በፍጥነት በተለያዩ የመገናኛ ዘዴዎችና የማህበራዊ ሚዲያ ገጾች አማካኝነት ለህዝብ ይፋ እንዲሆን ተደርጓል። ይህ በእንዲህ እንዳለ ስለ መኪናው ስርቆት የሚገልጽ መረጃ በማህበራዊ ሚዲያና በተለያዩ የዜና አውታሮች በስፋት መሰራጨቱ ወንጀሉ በሰዓታት ውስጥ እንዲጋለጥ ትልቅ አስተዋጽኦ አድርጓል። የገላን ኮንዶሚኒየም ነዋሪዎችና በዚያ አካባቢ ይንቀሳቀሱ የነበሩ አሽከርካሪዎች የተለቀቀውን መረጃና የመኪናውን ታርጋ እንዲሁም ልዩ ምልክት በንቃት በመከታተል ላይ ነበሩ። መኪናው ወደ እነርሱ አቅጣጫ እየመጣ መሆኑን የተረዱት ነዋሪዎች የሌባውን እንቅስቃሴ ለመግታት ፈጣን ውሳኔ አሳልፈዋል። በመሆኑም መንገዱ በገዛ አሽከርካሪዎቻቸው በመዝጋት ሌባው የሚሄድበትን አሳጥተዋል። በዚህም ምክንያት ወንጀለኛው መኪናውን እያሽከረከረ ባለበት ሁኔታ መውጫ በማጣቱ በህብረተሰቡ እጅ ሊወድቅ ችሏል። ይህ ተግባር የህዝብ ትብብር ለሰላምና ለደህንነት ምን ያህል ወሳኝ መሆኑን በተግባር ያሳየ ትልቅ ማሳያ ነው። የአዲስ አበባ ፖሊስና የኢትዮጵያ ፌዴራል ፖሊስ በእንዲህ አይነቱ ድፍረት የተሞላባቸው ወንጀለኞች ላይ እጅግ ጥብቅ የሆነ ምርመራ ማካሄድ እንደሚገባቸው የህግ ባለሙያዎችና የከተማዋ ነዋሪዎች በስፋት እየጠየቁ ይገኛሉ። በቀን ብርሃን በዋና ከተማዋ ላይ የህግ አስከባሪዎችን ልብስ በመጠቀም እንዲህ ያለ ወንጀል መፈጸም ከፍተኛ ብጥብጥ ሊያስከትል የሚችል በመሆኑ ወንጀሉን በጋራ የፈጸሙትን ግብረ አበሮች ሙሉ በሙሉ ለይቶ ማውጣት ቀዳሚ ተግባር መሆን አለበት። ምርመራው መኪናውን በቀጥታ የሰረቀው ግለሰብ ላይ ብቻ ሳይወሰን የስርቆት ሰንሰለቱን ሙሉ በሙሉ መበጣጠስ ይኖርበታል። ይህ ማለት መረጃ አቀባዮች የጸጥታ ልብሱን ያዘጋጁትንና የተሰረቁ መኪኖችን የሚረከቡ እስከ መጨረሻው ተቀባዮች ድረስ ያለውን መዋቅር ማጣራት ያስፈልጋል። ለሌሎች አስተማሪ ሊሆን የሚችል ጠንካራ የህግ ቅጣት እንዲሰጥ ማድረግ የህግ የበላይነትን ለማረጋገጥ ወሳኝ እርምጃ ነው። ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በተለይም በዋና ከተማችን አዲስ አበባ የመኪና ስርቆት ወንጀል በከፍተኛ ደረጃ እየተበራከተ መምጣቱ ይታወሳል። ይህ ሁኔታ በዜጎች የዕለት ተዕለት ህይወት ላይ ከፍተኛ የሆነ የስነ ልቦናና የኢኮኖሚ ጫና እያሳደረ ይገኛል። በአሁኑ ወቅት በርካታ የከተማዋ ነዋሪዎች መኪናቸውን ከቤት ውጪ ወይንም በደጃፋቸው ላይ አቁሞ ወደ ቤት መግባት ትልቅ ፈተናና ስጋት ሆኖባቸዋል። ንብረታቸው በማንኛውም ሰዓት ሊዘረፍ እንደሚችል በማሰብ በሰላም የመኖር መብታቸው እየተገደበ ይገኛል። ይህንን እያደገ የመጣውን የስርቆት ወንጀል ለመግታት የቴክኖሎጂ አጠቃቀምን ማሳደግ፣ የፖሊስ ቁጥጥርን ማጠናከርና እንደ አሁኑ አይነት የህብረተሰቡን ንቁ ተሳትፎ ማበረታታት ለነገ የማይባል የቤት ስራ ሆኖ ቀርቧል። መላው ህብረተሰብ ካለፉ ክስተቶች በመማር የአካባቢውን ሰላም በንቃት ሊጠብቅ እንደሚገባም ተጠቁሟል። በአማራ ክልል ደሴ ዙሪያ ልዩ ስሙ 024 ቀበሌ ፉላ ገበያ መሶቢት ጎራ በተባለ አካባቢ ከትናንት በስቲያ ንጋት ላይ በተከፈተ ድንገተኛ የተኩስ ሩምታ ንጹሃን ዜጎችን ጨምሮ የ20 ሰዎች ህይወት ማለፉ ተገለጸ። ይህ አሳዛኝ ክስተት የተፈጸመው ሐምሌ 1 2018 ዓ.ም ንጋት 11 ሰዓት ገደማ ሲሆን ጥቃቱን የፈጸሙት ታጣቂዎች ከድርጊታቸው በኋላ ወዲያውኑ ከአካባቢው መሰወራቸውን ከስፍራው የሚወጡ መረጃዎች ያመለክታሉ። ይህ ጥቃት በወንድማማቾች መካከል እየተካሄደ ባለውና የበርካቶችን ህይወት እየቀጠፈ በሚገኘው ትርጉም አልባ ግጭት ውስጥ ሌላኛው አሳዛኝ ክስተት ሆኖ ተመዝግቧል። የአካባቢው ነዋሪዎች እንደሚያስረዱት ከሆነ ድርጊቱ የተፈጸመው አብዛኛው ማህበረሰብ በእንቅልፍ ላይ በነበረበትና ለዕለታዊ ኑሮው ዝግጅት እያደረገ ባለበት የንጋት ሰዓት ላይ ነው። ጥቃቱ ያነጣጠረው በአካባቢው በሚገኙ የሚኒሻ አባላትና ምንም በማያውቁ ንጹሃን ዜጎች ላይ ነው። 11 ሰዓት ላይ በተከፈተው ድንገተኛና አሰቃቂ ተኩስ የ20 ሰዎች ህይወት ወዲያውኑ አልፏል። ጥቃቱ የፈጸሙ አካላት ማንነታቸው በውል ባይታወቅም ድርጊቱን ከፈጸሙ በኋላ ማምለጣቸው ተረጋግጧል። ይህ አይነቱ ፈሪሃ ፈጣሪ የሌለበት ጭካኔ የተሞላበት ተግባር የህዝብን የዕለት ተዕለት ሰላምና የደህንነት ስሜት ክፉኛ የጎዳው ሲሆን በአካባቢው ላይ ጥልቅ የሆነ የሀዘን ድባብን አጥልቶ ይገኛል። ይህ ድንገተኛ ጥቃት ማህበረሰቡ በድንጋጤ ውስጥ የከተተው ሲሆን በቀጣይ ሊከሰቱ የሚችሉ ተጨማሪ የጸጥታ ስጋቶችን በእጅጉ አባብሷቸዋል። ይህ በደሴ ዙሪያ የተፈጸመ አሳዛኝ እልቂት ኢትዮጵያውያን ለዘመናት አብሮ የኖረውን ህዝብ በሚያጋጩ እና ወንድም በወንድሙ
ወንድሙ ላይ ጠበንጃ በሚያነሳበት አውዳሚ ጦርነት ውስጥ ምን ያህል እየተሰቃዩ እንደሆነ በግልጽ የሚያሳይ ነው። ለግማሽ ክፍለ ዘመን ያህል አገራችን ኢትዮጵያ በፖለቲካዊ አለመግባባቶች ምክንያት የጦርነትና የደም መፋሰስ አውድማ ሆና ቆይታለች። ተነጋግሮና ተስማምቶ መፍታት በሚገባቸውን የፖለቲካ ልዩነቶች በጠመንጃ አፈሙዝ ለመፍታት የሚደረገው ጥረት ሀገሪቱን ከማውደምና የንጹሃን ዜጎችን ደም ከማፍሰስ ውጪ ያመጣው ትርፍ የለም። የህዝቡ ዕለታዊ ኑሮ በስጋት በሞትና በመፈናቀል የተሞላ ሆኗል። ይህ ትርጉም የለሽና ዓላማ ቢስ የሆነ የወንድማማቾች መገዳደል የህዝቡን ስነ ልቦና ከመጉዳቱም በላይ የማህበራዊና ኢኮኖሚያዊ መሰረታችንን እያፈረሰ ይገኛል። በአሁኑ ወቅት መላው የኢትዮጵያ ህዝብ በተለይም በጦርነቱ ቀጥተኛ ሰለባ የሆኑ ወገኖች እያስተጋቡት ያለው ዋነኛ ጥያቄ የሰላምና የእርቅ ጥሪ ነው። ሁሉም ተፋላሚ ወገኖችና የፖለቲካ ኃይሎች በጦርነት እናሸንፋለን የሚለውን ትርጉም የለሽና ባዶ ፉከራ ወደ ጎን በመተው ለህዝብ ሰላም ሲሉ ወደ ፖለቲካዊ ውይይት ጠረጴዛ እንዲመጡ ህዝቡ በጽኑ እየተማጸነ ይገኛል። የፖለቲካ ልዩነቶች ሊፈቱ የሚችሉት በሰለጠነ መንገድ በጠረጴዛ ዙሪያ በሚደረግ እውነተኛና ሁሉን አሳታፊ ውይይት ብቻ እንጂ በማያባራ የጦርነት አዙሪት አይደለም። የጥይት ድምጽ የፖለቲካ መፍትሄ ሊያመጣ እንደማይችል ያለፉት 50 ዓመታት ታሪካችን ሕያው ምስክር ነው። ሀገሪቱ ከዚህ የጥፋት አዙሪት ወጥታ የሰላም አየር እንድትተነፍስ ከተፈለገ ብቸኛው አማራጭ ፖለቲካዊ ልዩነቶችን በፖለቲካዊ ውይይትና እርቅ መፍታት ብቻ ነው። መሪዎች የህዝቡን ትዕግስት ማለቁን ተገንዝበው የሰላም መንገድ በአስቸኳይ ሊከተሉ ይገባል። በመጨረሻም በዚህ በደሴ ዙሪያ በተፈጸመ አሳዛኝና ዘግናኝ ጥቃት ውድ ህይወታቸውን ላጡ ወገኖቻችን ነፍሳቸው በገነት እንዲያርፍ እንመኛለን። በሀዘን ለቆሰሉት የሟች ቤተሰቦች፣ ዘመድ አዝማዶች እንዲሁም ለመላው የአካባቢው ማህበረሰብ መጽናናትን እንመኛለን። ይህ ክስተት በፖለቲካዊ መድረክ ለሚንቀሳቀሱ ሁሉ ትልቅ የማንቂያ ደውል እንዲሆንና ተጨማሪ የንጹሃን ደም ከመፍሰሱ በፊት ወደ ሰላምና ድርድር እንዲገቡ ጥሪያችንን እናስተላልፋለን። ወንድም በወንድሙ ላይ የሚያነሳው የጥፋት መሳሪያ በአስቸኳይ ሊቆም ይገባል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።